በተለይ በዚህ ሰሞን በጣም ከፍተኛ የሆነ ኮንትሮቨርሻል ችግሮችን እያየው ነው። ወይንም የተለያዩ ሐኪሞች የተለያዩ መላምቶችን ሲሰጡ ያለው በተለይ ቶንሲል ታማሚዎች ከዚህ ቶንሲል ጋር ተያይዞ አንደኞቹ ግሩፖች ቤንዛንቲን ፔኒሲሊን የሚባለው መድኃኒት መስጠት አለበት ይላሉ። አንዳንዶቹ ደግሞ ነው ቶንሲሉ ተቆርጦ በሰርጂካል ሪሙቭ መደረግ አለበት የሚል ሁለት ሀሳቦች ይነሳሉ። እኔ እነሱን አይደለም ለማንሳት የፈለኩት። ሰላም እንዴት ናችሁ? ይህ ሊሻን ቲዩብ ነው። ሊሻን ቲዩብ በየሳምንቱ የተለያዩ ጤና ትምህርቶችን ይዞላችሁ የሚመጣ የጤና ቲዩብ ነው። ቤተሰብ ያልሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። ፎሎ ያላደረጋችሁ ሰዎች የመስቀል ምልክቷን እየነካችሁ ፎሎ አድርጉ፣ ቤተሰብ ሁኑ። ምክንያቱም ሊሻን ቲዩብ የጤና ትምህርቶችን ብቻ ነው ለህብረተሰቡ እያደረሰ ያለውና ዛሬ ይዤላችሁ የመጣሁት በምስሉ ላይ እንደምትመለከቱት ቤንዛንቲን ፔኒሲሊን ስለሚባለው በመርፌ የሚሰጥ መድኃኒት ነውና ህብረተሰቡ ላይም ትንሽ ፍራቻዎችን እያየው ነው። ፕሮፌሽናል ባለሙያዎች ላይም አለመግባባቶችን እያየው ነው። ብዙ ሰዎች ቤንዛንቲን ፔኒሲሊን መወጋትን እየፈሩ ነው ታማሚዎች። የጤና ባለሙያዎችም ደግሞ ቤንዛንቲን ፔኒሲሊንን መስጠት ፈቃደኛ እየሆኑ አይደለም እና በተለይ ነርሶች ቤንዛንቲን ፔኒሲሊን በሚሰጡበት ሰዓት ላይ ልታደርጉት የሚገቡ ጥንቃቄዎችና ምን መደረግ አለበት የሚለው ነገር በደንብ ለማየት ነው የሞከርኩት ወይንም ለማየት ያሰብኩትና ቤንዛንቲን ፔኒሲሊን የምንለው ሎንግ አክቲንግ ኢንጀክቴብል ቤታ ላክቲመስ አንቲባዮቲክ ነው። በጣም ለረጅም ጊዜ ሚኒመም ኢንኩቤሽን ፔሪድ ወይንም ሜካኒዝም ኦፍ አክሽኑ በምናይበት ሰዓት ላይ እስከ 28 ቀን ድረስ ይቆያል። በጣም ሎንግ አክቲንግ የሆነ አንቲባዮቲክ። ስለዚህ ይህ አንቲባዮቲክ እንዴት ነው ስራውን የሚሰራው ስንል ሜይንሊ ባክቴሪያው ሴል ዎል ሲንቴሳይዝ እንዳያደርግ በማድረግ የባክቴሪያውን ሴል ዎል እንዳይሰራ በማድረግ በቀላሉ ባክቴሪያዎችን ሊገልልን ይችላል ማለት ነው። እንደ መድኃኒት ስናየው በጣም ወሳኝ የሆነ ጥሩ መድኃኒት ነው። የጎንዮሽ ጉዳቶችም አለው። ለምን ስንል የጎንዮሽ ጉዳቱን በምናይበት ሰዓት ላይ ቤንዛንቲን ፔኒሲሊን የፔኒሲሊን ግሩፖች ስለሆኑ ከፍተኛ የሆነ የጎንዮሽ ጉዳት አላቸው ወይንም አለርጂክ ሪያክሽን አላቸው። ቤንዛንቲን ፔኒሲሊን ብቻ አይደለም፣ ፔኒሲሊን ድራግ የምንላቸው አጠቃላይ ከፍተኛ የሆነ አለርጂክ ሪያክሽን ያመጣሉ። ስለዚህ የጤና ባለሙያዎች ምንድነው ማድረግ ያለብን? ቤንዛንቲን ፔኒሲሊን በምንሰጥበት ሰዓት ላይ ቤንዛንቲን ፔኒሲሊን ምን አይነት በሽታዎችን ያክምልናል ብለን በምናይበት ሰዓት ላይ ቤንዛንቲን ፔኒሲሊን የመጀመሪያ ሲፊልስ ወይንም ጨብጥ የምንለውን በሽታ ያክምልናል። በጣም ስትሮንግ የሆነ መድኃኒት ነው። ሲፊልስን ያክምልናል። ሁለተኛ ግሩፕ ኤ ስትሬፕቶኮካይ ትሮት ኢንፌክሽኖች ካሉ በግሩፕ ኤ ስትሬፕቶኮካይ ባክቴሪያ የመጣ የጉሮሮ ኢንፌክሽን ካለ ኢንክሉዲንግ ቶንሲላይተስ የምንለው እነዚህ አይነት ችግሮች ካሉ በጣም ወሳኝ የምንለው መድኃኒት ነው። ሁለተኛው ፖስት ስትሬፕቶኮካል ግሎሜሩሎ ኔፍራይተስ ካለ ፖስት ስትሬፕቶኮካል ግሎሜሩሎ ኔፍራይተስ በስትሬፕቶኮካል ምክንያት የመጣ አን ኢንፍላሜሽን ኦፍ ኔፍሮን ስትራክቸራል አስ ዌል አስ ፋንክሽናል ዩኒት ኦፍ ኪድኒ ነው። ስለዚህ በኢንፍላሜሽን ኔፍሮን ኢንፍሌምድ ሲሆን እንደዚህ አይነት ታማሚ ላለባቸው ሰዎች ቤንዛንቲን ፔኒሲሊን ይታዘዛል ማለት ነው። ሶስተኛው ካርዲዮሎጂስት በጣም በብዛት ከሚያዙት አንዳንድ ጊዜ ተደጋጋሚ ቶንሲል ያለባቸው ታማሚዎች ሪማቶይድ ሀርት ዲዚዝ የምንለው ችግር የመያዝ ቻንሳቸው ከፍተኛ ነው። ስለዚህ ብዙ ጊዜ ሰርጂካል ሐኪሞች ወይም ኤንቲ ከአንገት በላይ ሐኪሞች ተደጋጋሚ ቶንሲል ያለባቸው ሰዎች ሰርጀሪ መሰራት አለበት የሚል ፐርስፔክቲቭ የሚያመጡትና በተለይ ተደጋጋሚ ቶንሲል ያለባቸው ፔሸንቶች ለሪማቶይድ አርት ዲዚዝ የመጋለጥ ቻንሳቸው ከፍተኛ ስለሆነ አሴ ፕሮፊላክሲስ እንደ መከላከያ ቤንዛንቲን ፔኒሲሊን ለፔሸንት ሊታዘዝ ይችላል። ቤንዛንቲን ፔኒሲሊን በሁለት አይነት መንገድ ልታገኙ ትችላላችሁ። አንደኛው 1,200,000 ኢንተርናሽናል ዩኒት ቪያል ልታገኙ ትችላላችሁ። አንዳንድ ጊዜ ደግሞ 2.4 ሚሊዮን ኢንተርናሽናል ዩኒት በቪያል መልክ ፓውደር መልክ ልታገኙ ትችላላችሁ። ስለዚህ ይሄንን እንዴት ነው የምናደርገው? እንዴት ነው መስጠት ያለብን? ስለዚህ 1,200,000 ከሆነ በ4 ኤምኤል ትበጠብጣላችሁ። 2.4 ሚሊዮን ኢንተርናሽናል ዩኒት ከሆነ ደግሞ በ8 ኤምኤል ዳይሉት ታደርጉታላችሁ ማለት ነው።
ስለዚህ አሁን ቤንዛንቲን ፔኒሲሊን ለፔሸንታችሁ ከመስጠታችሁ በፊት ምን ነገሮችን ማዘጋጀት ይኖርባቸው? አንደኛ ቤንዛንቲን ፔኒሲሊን መድኃኒቱ ያስፈልጋቸዋል። እንደ ሐኪሙ ኦርደር 1.2 ሚሊዮን ሊሆን ይችላል፣ 2.4 ሚሊዮን ኢንተርናሽናል ዩኒት። ስለዚህ 1.2 ሚሊዮን ከሆነ ሃፍ በተክ ነው ወይም ግሉቲያል ማክሲመስ ኦር ዶርሶ ግሉቲያል መስል ላይ መጠቀም ይችላላችሁ። 2.4 ከሆነ ደግሞ 4 ኤምኤሉን አንደኛው ዶርሶ ግሉቲያል ላይ 4 ኤምኤሉን ደግሞ ዘ ሌፍት ሳይድ እና ዘ ራይት ሳይድ ዶርሶ ግሉቲያል ራስ በላስ ግሉቲያል ማክሲመስ መስል ላይ እንደምታዩት ፒክቸሩ ላይ እዛ ላይ መስጠት ትችላላችሁ። ነገር ግን ቤንዛንቲን ፔኒሲሊን ሁልጊዜም ከመስጠታችሁ በፊት ሊያስፈልጋችሁ የሚያስፈልጉት መድኃኒቶች ምንድናቸው ወይም ግብአቶች ምንድናቸው ስንል አንደኛ መድኃኒቱ ብለናል ቤንዛንቲን ፔኒሲሊን፣ ሁለተኛ 10 ሲሲ ስሪንጅ 1፣ 5 ሲሲ ስሪንጅ 2 ያስፈልጋቸዋል። ሶስተኛ 1% ኦር 2% ሊዶኬን ያስፈልጋቸዋል። አራተኛ አልኮል ስዋብ እና ድራይ ኮተን ያስፈልጋቸዋል። አምስተኛ አድሬናሊን። ኢፍ ኤኒ ኬዝ አድሬናሊን ማንኛውም ፔኒሲሊን ድራግ ለፔሸንት በምትሰጡበት ሰዓት ላይ ሁልጊዜም አድሬናሊን አጠገባችሁ ሊኖር ያስፈልጋል። ምክንያቱም ፔኒሲሊን ድራጎች በከፍተኛ ሁኔታ አለርጂክ ሪያክሽን የማስነሳት ቻንሳቸው ከፍተኛ ነው። ስለዚህ ሁልጊዜም አለርጂክ ሪያክሽን ይኖርም አይኖርም አድሬናሊን ካጠገባችሁ ሊኖር ይገባል ማለት ነው። ስለዚህ እነዚህን እቃዎች ካዘጋጃችሁ በኋላ ምንድነው ማድረግ ያለባችሁ? ፔሸንቱን እንደምታዩት ፕሮን ፖዚሽን ታደርጋላችሁ፣ በሆዱ እንዲተኛ ማለት ሰው በሆዱ ከተኛ በኋላ መጀመሪያ በ10 ኤምኤል መድኃኒታችሁን ትበጠብጣላችሁ። ስለዚህ በተለይ 2.4 ሚሊዮን ኢንተርናሽናል ዩኒት ከሆነ ምን ታደርጋላችሁ? 7 ኤምኤል ዲስትል ዋተር፣ 1 ኤምኤል ሊዶኬን ታደርጋላችሁ። 1.2 ኤምኤል ደግሞ ከሆነ የምትጠቀሙት 3.5 ዲስትል ዋተር 0.5 ሊዶኬን አድርጋችሁ ትበጠብጣላችሁ። ከበጠበጣችሁ በኋላ እንደምታዩት ዶርሶ ግሉታል ላይ የምትጠቀሙ ከሆነ ራይት አፐር ኳድራንት የውጭኛው በተክል ለአራት ቦታ ትከፍሉና የውጭኛው አውተር ኳድራንቱ ላይ 90 ዲግሪ ኢንጀክት ታደርጋላችሁ። ኢንጀክት ስታደርጉ ብሎክ እንዳያደርግባችሁ ኢንጀክት ካደረጋችሁ በኋላ 3 ጊዜ ቼክ ማድረግ ከዛ ኢንጀክት ማድረግ ከወጋችሁ በኋላ ድራይ ኮተናችሁን እንታደርጋላችሁ። ኮተን ስሪንጁ ላይ አፕላይ አድርጋችሁ ብሊድ የሚያደርግ ከሆነ ብሊዲንጉ መያዝ ያስፈልጋል። ከዛ ኢፍ ኤኒ ኬስ አፍተር አድሚኒስትሬሽን ፔሸንቱን አለርጂክ ሪያክሽን ካስነሳ አድሬናሊን 0.5 ሚሊግራም 0.5 ኤምኤል ሰብኩታኒስ መስጠት ትችላላችሁ። አለርጂክ ሪያክሽኖች ካስነሱ። አለርጂክ ሪያክሽን ከሌለው ግን ፔሸንታችሁ እዛው ፕሮን ፖዚሽን እንዳለ ሚኒመም 5 ደቂቃ ማክሲመም 10 ደቂቃ እዛው የተወጋበት አልጋ ላይ መተኛት ይኖርበታል። ከዛ በ5 እስከ 10 ደቂቃ ፔሸንት ኮንዲሽኑን ፎሎ ማድረግ ያስፈልጋል። ቢኮዝ አለርጂክ ሪያክሽን የማስነሳት ቻንሱ ከፍተኛ ስለሆነ፣ ስለዚህ ማንኛውም ፔሸንት ቤንዛንቲን ፔኒሲሊን ይዞላችሁ የሚመጣ ምንም እንዳትፈሩ። አሁን ያልኳችሁን የምታደርጉ ከሆነ በከፍተኛ ሁኔታ አለርጂክ ሪያክሽን የማስነሳት ፔን የማስከሰት ቻንሱ በጣም ዝቅተኛ። ስለዚህ ኦርደሩን አይታችሁ መድኃኒታችሁን አሁን ባልኳችሁ መሰረት ፕሪፔር አድርጋችሁ ለፔሸንት መስጠት ትችላላችሁ።